ጽፌያለሁ። እሺ እግዚአብሔር ተገልጧል አልተገለጠም? ጥያቄ አለኝ፣ መጀመሪያ መልስልኝ። በዛው ራንጂ ወንድ ልጅ አይደለህ እንዴ? በጻፍከው ነገር አትፈር። እግዚአብሔር ተገልጧል አልተገለጠም? እምልህን መልስልኝ መጀመሪያ። እያስተማርክ አይደል ያለ? እያስተማርክ ከሆነ ደግሞ ጥያቄ መልስልኝ። ጥያቄህን ጠይቅ። በቃ አልፌዋለሁ። በቃ እሱ ነው እኔ የምፈልገው። ዓለምን ማን ፈጠረ ብለህ ታምናለህ? አላህ። አላህ። እሺ አላህ የት ነው የሚኖር ብለህ ታምናለህ? የሚኖር ተብሎ የሚገለጸ አንተ አምላክ ነው። ይኔ አላህ የሚኖር ተብሎ አይገለጽም። ኦኬ እሺ አላህ ዓለምን ይጠብቃል ብለህ ታምናለህ? በደንብ አድርጎ። ኦኬ አላህ ወደዚህ ዙሮ ነው ያለ? ያ አላህ ወደዚህ ዙሮ ነው ያለ? ወደዚህ ዙሮ? አዎ ወደዚህ ዙሮ ማለት አማርኛ ሳይሆን ማምሰመር ያለብህ። የምጠይቅህን ጥያቄ መልስልኝ። ወደዚህ ዙሮ እኮ ተብሏል። ምንድን ነው? ወደ የት ዙሮ ነው ያለ ነው የምልህ። የት ሆኖ ነው ዙሮ ነው ያለ? ወደ የት? እርሱ ለመጠበቅ ወደዚያ ዙሮ የሚባል ቃል አያስፈልገውም ለእርሱ። እርሱ አላህ ስብሐነሁ ወተዓላ ፍጥረታትን ባለበት ሆኖ ይጠብቃቸዋል በቁጥጥሩ እኮ። ያለበትን አልወሰንክልኝም። አሁንም ደግሞ የት ላይ ሆኖ እንደሚያቸውም እየነገርከኝ አይደለም። ያለበትን አልወሰንክልኝም አይደለም። የት እንዳለ የት ነው ያለው ብለህ ብትጠይቀኝ ችግር የለውም። የት ነው የሚኖረው ስላልክ ነው። የሚኖረው ተብሎ የሚገለጸው መኖሪያ ቦታ ያለው ያንተ አምላክ ነው። የቱ ጋር ከተባለ ኢየሱስ ክርስቶስ ሲናገር በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። የምትኖር የት ነው ያለው ከተባለ እግዚአብሔር አርሽ ላይ ቁጭ ብሏል፣ ዙፋኑ ላይ። ላሳየ መጽሐፍህ ላይ ዙፋን አለ፣ የራሱ የሆነ ዙፋኑ ላይ ቁጭ ይላል። ሲፈልግ ወደ ምድር እየመጣ በመላእክቶች ላይ በነ ክሩቤል ላይ በረራ ያደርጋል፣ ይበራል። እግዚአብሔር ሲፈልግ ወደ ምድር እየወረደ ህንፃና ግንቦችን ይጎበኛል፣ ያያል። ሲፈልግ ደግሞ በእጁ እየመጣ ያጨበጭባል። እግዚአብሔር መጽሐፍ ቅዱስ ላይ ሲፈልግ ደግሞ ስማ ራስ መለስከው። ኦኬ ጥያቄውን ራስ መለስከው። እግዚአብሔር በሰማይ ላይ ነው ያለ በዙፋኑ አልክ። ከዛም ደግሞ እግዚአብሔር በመሬት ላይ ያለ በኪሩቤል አድሮ እየወረደ ፍርድን ፍትህን ይሰጣል እያልክ ነው ያለ። ስለዚህ እግዚአብሔር በሰማይ ካለ ፍርድን ፍትህን ይሰጣል ሳይሆን በክሩቤል ላይ ለምን ትመሻለህ ያላልኩትን በክሩቤል ላይ ሆኖ ይበራል ነው ያልኩት። ይበራል። እግዚአብሔር በክሩቤል ላይ ሆኖ ይበራል፣ በረራ ያደርጋል ምድር ላይ ይመጣ። እግዚአብሔር ክንፍ አለው ይላል። እግዚአብሔር ክንፍ አለው ይላል። ይበራል። እግዚአብሔር በራሪ ነው። እግዚአብሔር ክንፍ አለው ይላል ወይ ነው የምልህ። ለመብረር ክንፍ መስፈርት ነው። እግዚአብሔር ክንፍ አለው መልሳ ማን አለ? አዳምጥ። ክንፍ የሌለው ነገር ሊበር ይችላል። ሎጂኩን ምን መጀመሪያ እና መጽሐፍ ላይ ላሳይህ። ይበራል እና ላሳይህ አይደለም ይኸውልህ፣ እንዴ ፈጣሪ እኮ ነው። መብረርም ሁሉንም ነገር ማድረግ ይችላል ልልህ ፈለግኩት። ይበራል። አምነህ ተቀበል። እግዚአብሔር ይበራል። መጀመሪያ ምልህን መልስልኝ። እሺ አላህ ወደዚህ ዙሮ ነው ያለን ብያለሁ። እሱ መልስልኝ ጥያቄ። ወደዚህ ዙሮ የሚል ጥያቄ ስህተት ነው። እርሱ ስህተት ነው ጥያቄ። እንዴት ባለበት ሁሉ ፍጥረታትን ሁሉ ይጠብቃል። በምኑ ከተባለ ቢጠብቁ በትእዛዝ ማስረጃ እንዴት እንደሚጠብቅ ልነግርህ እኮ ነው። ሁላ አላህ ስብሐነ ወተዓላ በትእዛዙ ነው የሚጠብቀው። አላህ ስብሐነ ወተዓላ ማን ነው የሚያዘው? ራሱ አላህ በትእዛዝ ስላልከኝ ነው። የሚያዘው አካል ማን ነው ንገረኝ ያልኩኝ እኮ። በፈጣሪ ስም እሱን የሚያዘው የለም። እርሱ በትእዛዙ በቃሉ ነው በቃ የሚጠብቃቸው ፍጥረታትን ሁሉ። ስለዚህ በትእዛዙ ብለህ ከማውራት በፊት እሱ በፈቃዱ ብለህ ብትለኝ እንኳን ቢያንስ ደስ ይላል። ፈቃድና ትእዛዝ ምንድን ነው? ትእዛዝ ልዩነት አለው። ትእዛዝ ከሆነ የበላይ አንተን ዶሜን የሚያደርግ አካል አለ የሚያዝህ የሚልክ። እሱ የሚያዘው አካል የለም ዘለቀ። እርሱ በራሱ ትእዛዝ ማለት በራሱ ፈቃድ ማለት እኮ ነው፣ ሌላ ነገር እኮ አይደለም። አላህ በቁርአን ላይ ሲናገር ፈቃድ አላልከኝ፣ በትእዛዝ ነው የሚኖር ብለኸኛል። አዳምጥ። እርሱን የሚያዘው አካል እንዳለ አድርገህ ነው የተረዳኸው። እንደዚህ አይደለም። ይሄ ያለው በአንተ አምላኮች መካከል ነው። ያንተን አምላክ ኢየሱስን ያዘዋል። ትክክለኛ ለመሆነ እኔ አዳምጥ። በፈጣሪ ስም አትደረብ። ይኸውልህ ጠይቀህ ልክ ልመልስ ስለ አትደረብ። ማዘዝና መታዘዝ ያለው በአንተ አምላኮች መካከል ነው። አላህ ስብሐነ ወተዓላ ግን ብቸኛ ነው፣ ማንም አያዘውም። ራሱ ፍጥረታትን ሁሉ በትእዛዙ ይጠብቃቸዋል። ገብቶሃል አይደል? ያንተን አምላክ ግን አንዱ ሌላኛውን ያዘዋል። ኢየሱስ ክርስቶስ
የአምላኩን ትእዛዝ ይፈጽማል በምድር ላይ ይወታል አይደለ? ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ያዘዝከኝን ሁሉ ፈጸምኩ በምድር ላይ ይላልና ላሳይህ መጽሐፍህ ላይ አምላክህ በመካከላችን መተዛዘዝ ያለው በአንተ አምላኮች መካከል ነው እና ላሳይህ ያው ምን ይላል? ስራ ሰጥቶታል። ያን ስራውን ሊፈጽም ዘንድ መጥቶልሃል። እዚህ ቦታ ላይ ቁጥር 4 እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር ላይ አከበርኩህ አለ። እያለ ያንን የሰጠውን ስራ ታዞ በምድር ላይ ፈጽሞ አከበረው። አምላክ አላህ ስብሐነሁ ወተዓላ እስከተባለ ማንም ይህን ስራ ብሎ የሚያዘውም የለም የሚሰጠውም የለም። ራሱ በትእዛዙ ሁሉን ጠባቂ ነው። ማስረጃ ቃለ ስብሐነሁ ወተዓላ ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪሂ አለ። ከተአምራቶች መካከል ሰማያትና ምድር በእኔ ትእዛዝ መቆማቸዋል። በቃ እርሱ ነው የሚጠብቃቸው። ኢነላሀ ዩምሲኩ ሰማዋት ወልአርድ አን ተዙላ ይላል። ሰማያትና ምድር መሸፈኛ እየተረጉምኩልህ ነው። መሸፈኛ አረበኛ ነው እየተረጉምኩልህ ነው። እሺ ጥያቄ ቀጥልሽ። ይኸውልህ እያልኩ ያለው እኮ እኔ ፊቱን ወደ የት አዙሮ ነው ያለ ነው እያልኩ ያለው። መልስልኝ። ጥያቄው ስህተት ነው። አላህ ስብሐነሁ ወተዓላ ፊቱን ወደ የት አዙሮ ነው ተብሎ ጥያቄው ፊት የለውም አይደለም። እርሱ ከፍጥረት ዓለም ፊት የለውም ወይ ነው ጥያቄ። ፊት አለው እሱ። እሺ ሶስተኛ እየጠየክ ነው። ብታዳምጥ መጀመሪያው ላይ መልሼልሃለሁ። እኛ አዳምጥ። አልመልስልኝ ብለህ እኮ ነው አለባብሰው ነው የምትሄድ ያለህ። ይኸውልህ የምጠይቅን ጥያቄ ፊት አለ ወይ ፊት አለ ወይ ወይ የለውም? አዳምጥሽ ልመልስ። እሺ አታዳምረኝ። ያላ እስከ ላይ ያለሽው ጠይቂ። አዚቲ ጥያቄ ጠይቁና እስኪመለስ ድረስ አዳምጡ። 3 ጊዜ ደጋግሙ ጥያቄውን። መጀመሪያው ላይ ግን መርሼ ጨርሼለታለሁ፣ ግን ይደጋግመው አላውቀው። አዚቲ ሰላም፣ ጥያቄ አለሽ? እሺ እሱ እንዴት ነክ? ሰላም። እሺ በመጀመሪያ እኛ ኦርቶዶክስ በቤተ ክርስቲያን የምናመልካቸው አምልኮቶች ሁሉም የተለያዩ መንገድ አላቸው። አንደኛ ምንድነው የክብር አምልኮት እንላለን። ስግደትም የክብር ነው እንጂ አምነንበት ወይም የሚያድነን አምላክ ግንቡ ያድነናል ወይም ደግሞ ስዕሉ ያድነናል ብለን ሳይሆን የክብር ስግደት እንለዋለን። ስለዚህ አሁን የምመጣለክ ወዴት ነው? ስለ ነቢዩና ስለ ክርስቶስ። እናንተ ክርስቶስን ነብይ ነው ማለት ትላላችሁ። ስለዚህ ነቢዩን መሐመድንም እንደዛ ነብይ ናቸው ነው የምትሉት። የሁለቱን ንጽጽር ስነግርህ ማለት ነው። ለምሳሌ ክርስቶስ ሞትን ድል አድርጎ ከሙታን ተነስቷል በ3ኛው ቀን። ከዛም በቤተልሔም ተገልጾላቸዋል መነሳቱን ማለት ነው። እኛ ክርስቲያኖች እናምናለን። እናንተ ደግሞ ነቢዩ መሐመድ አስክሬናቸው በመካ ይገኛል። ዓመታዊ ክብረ በዓል ሲደረግ እዛ ሄዶ ህዝቡ መመኑ ማለት ነው ሲያመልክ ጥቁር ድንጋይ እዛ ጥቁር ካባው ጋራ ዞረው የሚያመልኩት አምልኮታዊ ነው። የክብር ስግደት ነው የሚሰግዱት። ከየትኛውም ዓለም ተሰባስበው እዛ የሚገኙት ማለት ነው። እኛ አምላካችን ተነስቷል። በኢየሩሳሌም አስክሬኑ አይገኝም። አሁንም በጉብኝት የሚሄዱ ቱሪስቶች የሚያዩት ነገር ነው። የሩንትን ግን እዛ ምንድን ነው መዲና ግን አለ የነቢዩ አስክሬናቸው አይደለ? ስለዚህ አምላክነቱን የእኛ አምላክ ስለሆነ ተነሳ እንላለን። እናንተ ግዑዝ የሆነ ነገር ድንጋዩን ጨምሮ ማለት ነው እዛ ህዝቡ የሚሄደው የክብር ስግደት ነው ወይስ አምነውበት እምነታችን ነው ብለው ነው ያድነናል ብለው ነው የሚሄዱት? ይሄን መልስ እንድትመልስ ጥያቄ። እሺ ትመልሳለን። በመጀመሪያ ካዕባ መስጅድ ነው። ያ መስጅድ ነው ያ ቦታ፣ ሌላ ነገር አይደለም። በቁርአን ላይ ማስረጃ ልስጣችሁ። ሱረቱል ኢስራ የመጀመሪያው አንቀጽ ላይ መስጅድ ብሎ ይጠራል። ያሰፍራ ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም፣ የተከበረው መስጅድ ተብሎ ይጠራል። አላህ ሱብሓነሁ ወተዓላ ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበካ ይላል በሱራ አሊ ኢምራን ላይ። መጀመሪያ የተሰራው ቤተ አምልኮ ምድር ላይ ያ መካ ላይ የሚገኘው ነው አለ። ያ መካ ካዕባ መስጅድ ነው፣ ሌላ ነገር አይደለም። ከታቸው አለ ውስጡ አስክሬን አለው የነብዩ ሰለላሁ ዐለይሂ ወሰለም ላይ የለም። የእርሳቸው ሀገራቸው መዲና ነው፣ ይሄኛው መካ ነው። በመካከላቸው የ400 ምናምን ኪሎ ሜትር ርቀት አለ። ስለዚህ ያ ነው። እኛ በዛ ቦታ ላይ የምንሄደው ለምንድን ነው ከተባለ 2 ዓላማ ነው። አንደኛ የስግደት አቅጣጫ ይሆን ዘንድ የተሰራ ስለሆነ አብርሃምና ታላቁ አብርሃም ነው የሰራው።
ወደ አብርሃም አላህ ስብሐነ ወተዓላ ቃል ኪዳን ያዘበት፣ ሂድና ከዕባን ስራ አለው። ሰራ። ገብታችኋል አይደል? ያ ነው። ወደዚያ ዙረን እንሰግዳለን እንጂ ለእርሱ አይደለም የምንሰግደው። ልብ በይ። ወደ እርሱ መስገድ ፈወል ወጅሃከ ሸጥረል መስጂዲል ሐራም ይላል አላህ በቁርአን ላይ። ሶላትን ስትሰግድ ፊትህን ወደ ከዕባ አቅጣጫ ዙረህ ስገድ ይላል። ወደ አንድ አቅጣጫ ሰገድሽ ማለት ለዚህ ነገር ሰገድሽ ማለት አይደለም። ለአምላክ ነው የምንሰግደው፣ ግን ያን እንደ አቅጣጫ እንድንጠቀመው ታዘናል። መጽሐፍ ቅዱስ ላይ ነቢያቶች ወደ ቤተ መቅደስ ይሰግዱ ነበር። ዳዊት ምን አለ? ወደ ቤተ መቅደስ ዙሬ እሰግዳለሁ አለ። ወደ ካዕባ ዙረን እንሰግዳለን። ግን ዳዊት ቤተ መቅደሱን እያመለከ ነው አትይም። አይ አምላክን ነው የሚያመልከው፣ ግን ወደዚህ አቅጣጫ እየዞረ ነው አመትይም። ልክ እንዲሁ ይህን መጽሐፋችን ቢያስተምሯቸው ኑሮ እነዚህ ጥያቄዎች ይገባቸው ነበር። ግን አያስተምሯቸውም። ችግሩ ኢየሱስ ጌታ ነው ብቻ ነው እንድትሉ ያደርጓቸው። ቀጥሎ ምንድን ነው ከተባለ ኃጢአትን ማሰብ በተመለከተ ኃጢአት መማርን በተመለከተ በዚያ ቦታ ላይ ሰዎች ሲሄዱ የአምላክን ትእዛዝ ሰው በነቢያት በኩል የታዘዘውን አምላክ በነቢያት በኩል ያዘዘውን ትእዛዝ ሰው ሲፈጽም ጊዜ ኃጢአት ይማራል አይደለ? ያ ነው፣ ሌላ ነገር አይደለም። አንቺ በምትሰግድ ጊዜ ሂደሽ ኃጢአትሽ ይማራል። ወደ መካ ሂዶ ሰው ሶላትን ሲሰግድ ጊዜ ልክ እንዲሁ ለዚያ ለአምላኩ ኃጢአትሽ ይማራል። ልክ ያ ነው። አሁን ያን ካዕባ ማን የሰራው? ነቢያቶች። ወደ መካ ሄደው ሐጅ እንዲያደርጉ ነቢያቶች ታዘው ነበር ወይ? አዎ። አብርሃምን አላህ ሲያዘው ወአዚም ፊናሲ ቢልሐጅ፣ አብርሃም ሆይ ሰዎች ወደዚህ መካ መጥተው ሐጅ እንዲያደርጉ እዘዛቸው አለው። ያደርጉ ነበር ሐጅ እየመጡ። ኢየሱስ ክርስቶስ ወደ መካ ሄዶ ሐጅ አድርጓል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ረአይቱ ዒሳ ብን መርየም ወሁወ የጡፉ ዐለል በይት፣ የማርያም ልጅ ክርስቶስ ወደ ካዕባ ሂዶ ሐጅን ሲያደርግ አይቼዋለሁ ብለው ተናገሩ። አምላክ ለነቢያት እንደሚገልጥላቸው የነቢያትን ስራ ለእርሳቸው ገልጦላቸው ይህንን አይተው ተናግረዋል። ጭራሽ የዘመኑ ፍጻሜ ከመድረሱ በፊት ዳግም በሚወርድ ጊዜ ከሰማይ ክርስቶስ ወደ መካ ሂዶ ሐጅ ያደርጋል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጁ በይቲላህ ወየዕተሚር፣ የማርያም ልጅ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። ወደ መካ በመሄድም ሐጅና ዑምራን ይሰራል። ያው ተቻለ። ይህ ነው። ሌላው ትልቅ ሰርፕራይዝ ልስጣችሁ ክርስቲያኖች፣ በመጽሐፋቸው ላይ ነቢያቶች ወደ መካ ሂደው ሐጅ ያደርጉ ነበር። መጽሐፍ ቅዱስ ላይ ማስረጃ ላሳያቸው። ተከታተሉ። ወደ መካ ሂደው ሐጅ ያደርጉ ነበር ነቢያቶች። ግን ከነቢያት መንገድ እናንተን አሸሿችሁና ዛሬ ያንን ስራ ስህተት እንደሆነ አሳዩአችሁ። ዛሬ ከገዛ መጽሐፋችሁ የነቢያቶችን ስራ ላሳያችሁ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አያችሁ አይደለ? አሁን ቀጥታ ይሄንን ዕብራይስጡ ጋር ልንሄድ ነው። በዕብራይስጥ ነውና መጀመሪያ መጽሐፋቸው የተጻፈው። እዚህ ቦታ ላይ ስንት ነቢያቶች አሉ? 2 ነቢያት። ማንና ማን? ሙሴና አሮን። ወደ ፈርዖን ጋር መጥተው አለ። ለምን ወደ ፈርዖን ጋር መምጣት አስፈልጋቸው ከተባለ የዚያኔ የግብፅ ሀገር አስተዳደር ፈርዖን ነው። በስሩ ደግሞ ማን ነበሩ? እስራኤላውያን ነበሩ። ሚዩት አድርጋ እንዴ እስክጨርስ። ከዚያ በኋላ ህዝቦቹን ልቀቅ እያለህ ነው እግዚአብሔር። ምን ለመሆን? ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ እያለ ነው እግዚአብሔር አለ። ለመሆኑ ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ ነው የሚለው ወይንስ ወደ መካ ሂደው ሐጅ እንዲያደርጉ? አሁን ቀጥታ ዕብራይስጡን እናየው። ይሄንን ምዕራፍ 5 ቁጥር 1 ይዘን ማን ይላል? ኦሪት ዘጸአት። በደንብ ተከታተሉ። የዕብራይስጡ ላይ እንግባ፣ ወደ አማርኛ ቀጥታ እንቀይረዋለን። የዕብራይስጡ ላይ ገባን። እንትን ኮሜንት አትዝጉባቸው። ያውና ኦሪት ዘጸአት ገብተናል። ምዕራፍ 5 ቁጥር 1 ወደ አማርኛ እንቀይረዋለን። እሺ ኦሪት ዘጸአት በደንብ ተከታተሉ። ምዕራፍ 5 ቁጥር 1 ያው ከዚህም በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ። አሁን ቀጥታ ዕብራይስጥ የሚለው ላይ ትገባላችሁ። እዚች ጋር ግቡ። ሂብሩ ላይ እንግባ። ወደ አማርኛ እንቀይረው። ቀይሮልናል። ያው ተከታተሉ ክርስቲያኖች። ዘጸአት 5 ወደ ትይዩ ዕብራይስጥ ሄድላል እንሄዳለን። ታዛዥ ነን እንሄዳለን። እሺ እዚህ ጋር እንገባለን። ወደ አማርኛ ይቀይርልን። ቀጥታ ቃሉ ምን ይላል? ምን ለማድረግ ነው የታዘዙት? ወደ አማርኛ እንቀይራለን። አምሃሪክ ያሽ ምን ለማድረግ ይላል ልጆች? አንድ ያ
ምን ለማድረግ? ሐጅ ለማድረግ ህዝቤን ልቀቅ ብሎ ሙሴና አሮን ሄደው ፈርዖንን የተናገሩትን በዓል ለማክበር ብለው ተርጉሞላቸዋል። ወደ ዋናው ወደ ዕብራይስጡ ሄዱና ወደ አማርኛ ራሳችሁ ቀይሩት። ይህ ሐጅ ታዲያ ወዴት ነው የሚደረገው? ኑ እንመልከት። ይህ ሐጅ ታዲያ ወዴት ነው የሚደረገው? ይህ ሐጅ ወዴት ነው የሚደረገው? የጀማ ምን ይላል? ወደ መካ ሐጅ አድርግ። አላሁ አክበር። ይህ እያሳያቸው ያለሁት ከቁርአን እንዳይመስላችሁ፣ ከሐዲት እንዳይመስላችሁ፣ ባይብል። ወዴት ነው ሐጅ አድርጉ የተባሉት? ወደ መካ። ወደ መካ ሐጅ አድርጉ። አያችሁ አይደል? ይህን ይመስላል። ታዲያ ይህ መካ የት ነው? እስኪ ትንቢተ ኢሳያስ ላይ እንነገር። በትንቢት ላይ አንድ የተነገረ ታላቅ ቤት አለ። እርሱን እንመልከተው። ትንቢተ ኢሳያስ ላይ እንግባን። ደግሞ ኢሳያስ ላይ ገባን። ኢሳያስ ላይ አንዴ በአረበኛ ሙስሊሞች ኮሜንት ላይ መካ 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 እያላችሁ ጻፉ። በአረበኛ መካ እያላችሁ ጻፉላቸው አንድ ጊዜ። በአረበኛ ጻፋችሁ? እሺ የምን ይላል? ኢሳያስ 27:7 መልካም። ሂብሩ ላይ እንግባ። እሺ መካ እያሉ እየጻፉላቸው ነው። ቀጥታ ይሄንን ዕብራይስጡን ሄደን ወደ አረበኛ እስኪቀየርላቸው ሌላ ቦታ ሳይሆን አረበኛ መቼም የሙስሊሞች ብቻ አይደለም፣ እዚህ ቦታ ላይ መጀመሪያ መጽሐፋቸው እንደሆነ አላሳያችሁ። ኢሳያስ 27:7 ይላል አይደለ? ወደ ቴዩ ዕብራይስጥ ሄድ፣ እዚህ ጋር እንገባለን። እስኪ ወደ አረበኛ እንቀይረው። እንግሊዝኛ ላይ ያው መካ ብሎላችኋል፣ ችግር የለውም። ግን እስኪ አረበኛ እንመልከተው። ወደ አረበኛ እንቀይረውና ኮሜንት ላይ መካ እያሉ እየጻፉላችሁ ነው አይደል? ይታያችኋል። መካ ያው ኮሜንት ላይ የሚጽፉላቸው ራሱ ይሄ መካ ነው። እሺ ችግር የለውም። አረበኛውን እንተው እና የራሱን ዕብራይስጡን እንመልከት። ያና በእንግሊዝኛ መካ ይልላችኋል። አሁን ኦሪጂናል ወርድ የሚለውን ዕብራይስጡን ራሱ እስኪ ምን እንደሚል እንመልከተው። ኦሪጂናል ወርድ አለ አይደለ? ይሄ ሂብሩ ራስ ነው። እስኪ ሂብሩ እንውሰደውና ምን እንደሆነ እንመልከተው። ኮፒ ያደረግኩት ሂብሩን ቀጥታ እዚህ እናምጣትና እናስቀምጣት። ያውና እስኪ ምንድነች? ያሰላም ያው ሂብሩ ራሱ ማን መጣላችሁ? እዚህ ጋር ማን መጣላችሁ? መካ ያው ራሱ ያ መካ መጣላችሁ። ራሱን ዕብራይስጡን አውጥቼ እዚህ ያስቀመጥኩላችሁ። ይፈቻል። እስኪ ምንድነው እዚህ ጋር ይሄንን ዊኪፒዲያ ላይ እስኪ እንመልከተው ምን ለማለት እንደሆነ ያው እዚህ ጋር ገብተናል። ይታያቸዋል። እስኪ ወደ አማርኛ እንቀይረው፣ ወደ አምሃሪክ እንቀይረው። እስኪ ወደ አማርኛ ይህ ምን ይላል? መከተል ሙከረማ፣ የተከበረው መካ። ቃል በቃል ትርጉም ሙከረማ፣ የተከበረው ማለት ነው። መካ የምትገኝና ተመሳሳይ ሳውዲ አረቢያ ምዕራብ ዋና ከተማ ናት። መካ የሙሐመድ ትውልድ ቦታ እያለ ይናገራል። ይታያቸዋል። የቱ ነው? እዚህ ቦታ ቀጥታ መካ መጣላችሁ። ይህ ሁሉ ያሳያችሁ ከየት ነው ከተባለ ከገዛ መጽሐፋችሁ። ነቢያቶች ወደ መካ ሄዳችሁ ሀጅ አድርጎ የተባሉትን እነ ሙሴ በዓል አክብሩ ተብሎ እግዚአብሔር ከሀገር ውጡ ብሏችኋል፣ ወደ ምድረ በዳ ቦታ። ሰው እንዴት ነው በዓል ለማክበር ሀገርህን ለቀህ ሜዳ ላይ ሄድ የሚባለው? ሰው በዓል የሚያከብረው እዛው የተወለደበት ያደገበት ያለበት ቀዬ ነው። ወደ መካ ሄዳችሁ ሀጅ አድርጉ ይላል። ዕብራይስጥን ሄደን ዋና እንትን መጀመሪያ የተጻፈበትን ሄደን ስናየው፣ ስለዚህ ወደ መካ ሄዶ ሀጅ ማድረግን የቀደሙት ነቢያቶች ታዘቡበት እንደነበር ነቢያቸው ሰለላሁ ዐለይሂ ወሰለም የተናገሩት እውነት ነው። ሐዲስ ላይ ሲናገሩ ማሚን ነቢይን ኢላ ወቀድ ሐጀል ቤት አሉ። ማንም ነቢይ የለም ወደ መካ በመሄድ ሀጅ ያደረገ ቢሆን እንጂ ይላል። ቦታችኋል። ይሄድ ይመስላል። ጥያቄ ያለ ገጥ አዚት ጨርሰሻል? ጥያቄ ያለሽ? ሌላ ጥያቄ ያለሽ? ሌላው የምነግረው ነገር ምንድነው? ማጠቃለያ ማለት ነው። ከኔ ቀጥሎም ኦርቶዶክሳውያን ይታዩኛል። እዚህ ጋር ፒክቸራቸው ይታየኛል። እንደዚህ ንጽጽርም ሆነ ጥያቄ ስንጠይቅ ማለት ነው ስርዓት ባለው መልኩ ለምሳሌ ሙስሊሞች ክርስቲያን ቤት ገብተው ጥያቄ ይጠይቃሉ። መሳደብ ለምን ይሄንም ትምህርት አትሰጡም? ማለት ሃይማኖቱን በጣም እንዲወርድ
እያደረጉ ያሉት እራሱ የሃይማኖቱ ተከታይ ናቸው እና ይሄ በመከባበር በመደማመጥ ብሽሽቁ ቀርቶ ማለት ነው። እውነት የተሰማውና ያመነ ሰው የፈለገውን ሃይማኖት ማመን መምረጥ መብቱ ነው። ግን ስድድብና ብሽሽቅ አያዋጣም። ምክንያቱም እኛ ላመንነው ነገር ማንም አስገድዶን አይደለም። ይህ ዘመን ደግሞ 21ኛው ክፍለ ዘመን ራስ ሰምተህ የምትከተለው እንጂ የሆነ ቲፎዞ ስላለው አይደለም። ስለዚህ እኔ አሁን በክብር አንተን አከብራለሁ፣ የአንተን ተከታዮቹም አከብራለሁ። ጥያቄ መጠየቅ ሲኖርብኝ ገብቼ እድሉን 2 ቀን ሰጥተኛው 2 ቀን የገባሁት በስርዓት መልሰልኛል። እኔም በስርዓት አክብሬ እንደዚህ መውጣት ነው እንጂ ያለብኝ መሰዳደቡ ምንም ትርጉም የለውም ነው የምልህ። ለሃይማኖቱ ክብር በጣም እንዲወርድ ማድረግ ሌላ ሰው ጭንቅላት ውስጥ ሌላ ነገር ማስገባት ነው። ስለዚህ አንተን የሚሰሙክ ተከታዮች ስላሉክ እሱ በዚህ አጋጣሚ እንድትነግራቸው ፈልጋለሁ። መሰዳደቡ ምንም ትርጉም እንደሌለው ማለት ነው። ስለዚህ አመሰግናለሁ። ተመልሶልኛል። እሺ እንዳለችው ነው። ምክራ ትክክለኛ ምክር ነው። ሰምታችኋል። ሙስሊሞች መሆናቸው ክርስቲያኖች፣ የሌላ እምነት ተከታይም ካለ ትልልቆች ናቸው። ስድብ ምንም አይጠቅም። ጥያቄ ደስ ያላቸውን ጥያቄ ትጠይቃላችሁ። አጠያየቃችሁ ለማወቅና ለመረዳት ወደ እውነት ለመድረስ ይሁን። ሁሉም ሰው የሚድንበትን መንገድ ይፈልግ። እውነተኛውን የነቢያቶችን መንገድ ይፈልግ። እውነተኛውን የነቢያትን አምላክ ይፈልግ። ገብታችኋል? ለዚህ ዓላማ ይሁን። እዚህ ዓለም ላይ ከመጣችሁ ሰይጣን ወደ ጥፋት መንገድ ሊወስዳችሁ ታጥቆ ነው የተነሳው። እናንተ ደግሞ ታጥቃችሁ ያን የነቢያትን መንገድ ለማግኘት ፈልጉ። እውነቱን በስነ ስርዓት ጠይቁ። መሳደብ፣ መዝለፍ፣ ማንቋሸሽ እንዲህ አይነት መንገድን ተዉት። ለማንም አይጠቅም። እሺ ጥያቄ ያለው ካለ ይቀጥላል። ሰላም ነው። እሱ ሰላም ነው። እንዴት ነህ? አለን። የሆነ ጥያቄ ነበር። የሆነ ቪዲዮ የተዛዛረ አየሁትና የት ነበረ? የእንትና ሱናን አነሲያ 326 እሱ ነገር እንዴት ነው? እስኪ ያስረዳን። እስኪ የሆነ የሞተ ውሻ ምናምን የሚላለ በዛ ውድ ማድረግ ይቻላል? ልመልስልሽ። የሞተ ውሻ ውዱ ማድረግ የሚለውን በተመለከተ ምን መሰላችሁ? በመጀመሪያ በዚያ ላይ የተዋሸ ትልቅ ውሸት አለ። ሰሞኑ ያን እያነሳ ልጁ ልክ እንደ ጁስ ነቢዩ መሐመድ የሞተ ውሻ የሚጣልበትን ውሃ ጠጡ ብለዋል ብሎ ሲናገር ሰምታችሁታል። ልጁ ይህን ነገር ሲያራግብ የነበረው የዛኔ በላይ ላይ ታስታውሱ ከሆነ እንዳለ የራስህን ሀሳብ እየጨመርክ ነው የምትናገረው። ካነሳኸው መካከል ለምሳሌ የዛኔ ውይይቱ ላይ አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያለ ሲናገር ነበር። እፎይ ከዚህ በኋላ አሁን ዛሬ ላይ እኔ ፊት ነው እና የመጣኸው እዛ የለመድከውን እንዳታወራ፣ እዚህ አሁን የተናገርከው ውሸት ነው ብዬ ባጭሩ በማስረጃ አውጥቼ ነው ያሳየሁት። ይሄ ያነሳኸው ضعيف ነው፣ ውሸት የሆነ ሐዲስ ነው። ሁለተኛ እንዲህ ብለህ አትናገር ብዬ ስናገረው ታስታውሳላችሁ። ከእንትን ካላችሁ ደስ ካላችሁ ቪዲዮን ሄዳችሁ ማየት ትችላላችሁ። አሁንም በድጋሚ ያን ነገር ነው የደገመው። መጥቶ ምን አለ ሐዲሱ ላይ ሲዋሽ ነቢዩ መሐመድ ውሻ የሚጣልበትን ውሃ ልክ እንደ ጁስ ጠጡ ብለዋል እያለ ቪዲዮ ሰርቶላቸዋል። ሄዳችሁ ተመልከቱት። ሐዲሱ ላይ ግን እንደዛ ይላል። ልክ እንደ ጁስ ያን ጁስ አይበል ችግር የለውም። ሐዲሱ ላይ ጠጡት ይላል። ያን ውሃ በፍጹም ስለመጠጥነት የሚያወራው አይደለም። ስለመጠጥነት የሚያወራ አይደለም። አንድ ሰው ጁስ ሲጠጣ ጊዜ አፍ ውስጥ አስገብቶ ሊተፋው ሳይሆን ወደ ውስጥ ሊወጣው ነው። ጠጡ ብለዋል። ለፍጹም ሐዲስ ላይ ጠጡ የሚል ቃሉ የለም። ወፍ እንደ አጠቃላይ ስለዚያ ውሃ ልንገራቸው። መዲና ላይ ነው ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ዘመን አንድ እንትን አለ፣ ጉድጓድ አለ። በዚያ ቦታ ላይ ሰዎች ቆሻሻቸውን ይጥላሉ። ውስጡ ላይ ሳይሆን የሚጥሉት እንደው ውጭ ላይ ሲጥሉት ጊዜ በዚያ አልፎ የሚሄድ ውሃ ነው። ገብታችኋል አይደለ? ወደዛው ይሄዳል፣ ይገባል። በጣም በርካታ ውሃ ነው፣ ግን በጣም ብዙ ውሃ ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ዘመን ለነበሩ ሰዎች ውዱ ማድረጊያ ውሃ የላቸው ነበር። ከዚያ ውጭ ሶላታቸውን አያስገድዱ የሚባለው ከዚያ ውሃ ውጭ ካላገኙ ይሰግዳሉ ባሉበት ሁኔታ። ከዚያ ውዱ ያደርጉ ነበር ነው። ይኸውላችሁ እንደ ኢስላም ውሃ በጣም በርካታ ከሆነ
ነጃሳ ነገሩ አናሳ ከሆነ ያንን ነገር አያረክሰውም፣ አያበላሸውም፣ አያቆሽሸውም። ገብታችኋል አይደል? ነገር ግን ጥቂት ከሆነ በፍጹም ያንን ያረክሰዋል። ያ ውሃ ብዙ ውሃ ነበረ። ገብታችኋል አይደል? ያ ውሃ ምን ነበር? በጣም ብዙ ውሃ ነበረ። ልክ ለምሳሌ ትልቅ ባህር ውስጥ የሆነ ነገር ነጃሳ ነገር ቢገባ ያን ሁሉ ሊበክለው ይችላል ወይ? አይችልም በፍጹም። ገብታችኋል አይደል? ነገር ግን በጣም ትንሽ ውሃ ከሆነች በዚያ ውስጥ ያ ነገር ቢገባ ያረክሰዋል። ያ ነገር ብዙ ውሃው ብዙ እንደነበረ ሊቃውንቶች የተናገሩበት ቃል በቃል አሳያችሁ ለውጣላችሁ። ውዱ ለማድረግ ነው እንጂ ያንን ደግሞ ለመጠጣት አይደለም። እሱኑ ላሳያችሁ በዚያ። እሺ ቢዕር ቢضاعة ትባላለች። ተመልከቱ። እዚህ ጋር ወደ አማርኛ ልቀይርላችሁ ቀጥታ ቃል በቃል ጎግል በትክክል ከተረጎመው እንዲህ አሉ። የአላህ መልእክተኛ ሆይ የወር አበባ ሴቶችንና ሌሎች ርክሰቶች ለማንሳት የሚያገለግል ውሃ የያዘውን የቡድአ ጉድጓድ ውሃ ታጠባለህ ብሎ ተርጉሞታል። ትታጠባለህ በዚያ ነው። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሲጠየቁ ጊዜ ይህንን ምን አሉ? ውሃ ምንም ነገር አይረክስም፣ ውሃ አይረክስም ብለው ተናገሩ። ያ ማለት ብዙ ውሃ ከሆነ እነዚህ ጥቂት ነገራቶች አያረክሱትም እያሉ ነው። ውሃው ብዙ ለመሆኑ የቱ ጋር የምናገኘው? ቀጥታ እዛው ፍቹ ላይ ስትሄዱ ጊዜ ያውና ምን ይላል? ያ ውሃ ብዙ ውሃ ነበር። ይታያቸዋል። ያ ውሃ ምን ነበር? በጣም ብዙ ውሃ ነበር። ይህ በጣም በርካታ ውሃ ነው። ያ ነገር ሊረክስ የሚችል አይደለም፣ በጣም ከመብዛቱ የተነሳ ማለት ነው። እና ይሄን ይመስላል። እሺ ይህ በዚሁ እንዳለ ሆኖ ከይቅርታ ጋር እግዚአብሔር አንተ እኔ እንደው ልጠይቅህ እስኪ ገብራይ ሚዩት ሀናሳ ገብራይ ኦኬ ጠይቀኝ። መልካም አምላክ ከአንተ የምትጸዳዳውን ነገር ካካል በለው ይቅርታ ለቃ ያንን ነገር በእጅህ አብካና ጋገረው ቢልህ ምን ትላለህ? ይህን ተስማማለህ? እርኩስ ነገር አንስተህ ተቀብለህ ከታች እንደ እየካከ እየተጸዳዳህ ጋገርና እሱን ለማገዱ ተጠቀም ቢልህ ተስማማለህ? ይህ ነገር ጥሩ ነው? አምላክ ሊያዘው ይገባል? ታደርጋለህ? ይህን ገብረ ያለ ወረደ እግዚአብሔር እንደዛ ይላል። ከሰው የሚወጣን እርኩስ ማን ነው? ኩስ ይላል በፊታቸው ጋግረውና እሱን እንደማገዶ ተጠቀመው ይላል። ተጠቀሙት እሱን። ይሄን አይምሮ ይቀበለዋል። በእጅ ተቀብለ እንዲህ ከታች ተቀበልና ስትካካ ስትጽዳዳ በፊት መጋገር። ይሄን ያለበት ላሳያችሁ ነው መጽሐፍ ቅዱስ ላይ። ይሄ መጽሐፍ ቅዱስ ላይ ላሳያችሁ ያውና መጽሐፉ ላይ አንድ ቤት አድርጉ ልጆች። ምዕራፍ 4 ቁጥር 12 ላይ ተመልከቱ። እንደ ገብስ እንጎቻ አድርገህ ትበለዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ ይላል። ከሰው የሚወጣው ፋንድያ ምን ይባላል? ያውና ፋንድያ ብሎ ጠራ። ፋንድያ የሚባለው ከአህያ የሚወጣ ነበር። እንደው ምናልባት ተርጓሚዎቹ ቃሉ አሳፍሯቸው ሊሆን ይችላል። ከሰው የሚወጣ ያን ነገር ማለት ነው። ያንን በፊታቸው እሱን ትጋግረዋለህ አለ። ከሰው የሚወጣ ፋንድያን ስተህ በእግርህ በእጅ መጋገር ይሄን አምላክ በፍጹም ሊያዘው አይገባም። ከዛ የሚገርማችሁ ብጨርስላችሁ ሕዝቅኤል ወየው እግዚአብሔር እኔ ርኩስ ነገር እንዲነክች አላውቅም ይላል። ከዛ ይለዋል እግዚአብሔር ይቀይርለታል። በቃ ከሰው የሚወጣውን ፋንድያ እሱን መጋገርህን ተውና ከእንስሳ በሚወጣ ፋንድያ ጋገር በቃ ነው። ኩበት የምንለው ማለት ነው። ከከብት ከአህያ ከምናምን የሚገኘውን በቃ በእሱ ተጠቀም ማገዶነት አለው። ይሄን ግን ከሰው የሚወጣውን ፋንድያ በእጅህ እየጠፈጠፍክ ምናምን እንደዚህ ትጋግራለህ። ከሲያ ስር ለማገዶ ተጠቀም። ይህ ከባድ ነው ለሰው ልጅ። ሕዝቅኤልን በጣም ከበደው። እግዚአብሔር ይሄ ነገር ከባድ ነው በቃ ይህን ይመስላል። እሺ ለማንኛውም ጥያቄ ያለው ካለ ይከተኝ። ይህን ተው የሚጠቀም ነገር እናውራ። ስላነሳችሁት ነው እዚያው አንጻር ነሳላችሁ። እሱ ሰላም ያለ ሰላም፣ እንዴት ነህ ሳሚ? ደህና አሎ። ደህና እሰማለሁ። አዎ ይሰማል። ኦኬ መጀመሪያ የገባሁት ለሌላ ጥያቄ ነበር። እስቲ መካከል ላይ የሆነ እንትን ስትል ሰማሁና ያችን ላንሳና ወደ ዋናው ጥያቄ እገባለሁኝ። እሷችን እንትን የቀብር ቅጣት ላይ
እያስተማርክ ነበር የገባሁት እና ሙሉ በሙሉ የሰማሁት አልመሰለኝም። የቀብር ቅጣት አስፈላጊ ነው ብለህ ታምናለህ? ወይም ደግሞ የቀብር ቅጣት ላይ የሚጠየቁ ጥያቄዎችን ፈጣሪ ቀድሞ አያውቃቸውም ብለህ ታምናለህ? ለመጠየቁ አለማወቁን አያሳይም። እርሱ የወደፊቱንም የሚመጣውን ሁሉ የሚያውቅ ነው አምላክ። ስለዚህ አስፈላጊ አይደለም ማለት ነው። እኔ ከሞትኩ በኋላ እኔን ቀስቅሶ ያልካቸውን ነገሮች መጠየቅ አስፈላጊ ነው ብዬ ስለማላምን ነው። እሱን እንተውና እንትን አለው ሊሚቴሽን አለው። የሰው ልጅ እንደ ሞተ ነው የሚቀሰቀሰው ወይስ አለባብሰህ እንዳታልፍ? ቆይ አንድ ጊዜ ቆይ። አምላክ የትንሣኤ ቀን ከአምላክ ፊት ትቆማለህ አትቆምም? አሁን ስለ ቀብር ቅጣቷ ነው የወራነው። ያም ይጠይቃል። ሲጠይቅህ ጊዜ ለምን ይጠይቃል? ከዚያ በፊት አያውቅም ነበር ማለት ነው እኮ። የቀብር ቅጣቱ አስፈላጊ አልነበረም ነው። እኔ መጠየቁ ላይ ትኩረት አድርግ። ቆይ አንዴ ይኸውልህ፣ አምላክ መጠየቁ አለማወቁን ያሳያል። ከዚያ በፊት ያልከውን በደንብ አድርገህ ነው የምንሄደው። አምላክ አንድን ነገር መጠየቁ ያን ነገር አለማወቁን ነው የሚያሳየው። አምላክ አይደለም እየጠየቀ ያለው እኮ አለ እንዴ፣ መላኢካዎች ናቸው አለ። ቅድም እኮ ይህንን አምላክ ያለው ነብዩ መሐመድ ያለው መላኢካዎች አዳምጥ ሳሚ አምላክ አያውቅም ማለት ነው ብለሃል ወይስ አላልክም? አይ አላልኩም ካልክ ልለፍ። ለምን ብያለሁ፣ ግን አምላክ አይደለም በቦታ እየጠየቀ ያለው መላኢካዎች ናቸው አይደለ? በጣም ጥሩ። ስለዚህ አዳምጥ ረጋ። መላክማ አያውቅም የወደፊቱ እሱን አይደለም ጥያቄያችን። አሁን ግን አንተ ምን አልክ? አምላክ ያንን አያውቅም ማለት ነው ወይ አልክ። መጠየቁን ይዛ እንደሱ ብለህ ካመንክ ክርስትና ውሃ ነው የሚበላው። እንዴት እንደሆነ ላሳየህ። ኢየሱስ ክርስቶስ አልዓዛርን ለማስነሳት በመጣ ጊዜ አልዓዛርን አስክሬኑን ወይም ቀብሩን ወዴት ነው ያደረጋችሁት ብሎ ጠይቋል? አልጠየቀም? በምድር ላይ እያለ ፍጹም ሰውና ፍጹም አምላክ በሆነበት ሰዓት ላይ ነው። አሁን ስለ እሱ አትምጣ፣ ስለ እሱ አትምጣና አሁን ሽፍት እያደረግን ነው። ሽፍት እያደረግን ነው። ራስህን ያነሳው ምንም ማድረግ አልችልም። ሳሚ ሽፍት እያደረግን ነው። ራስህን ያነሳው አንድ ጊዜ በፈጣሪ ስም በደንብ አድርጌ ነው የምመጣው። ኢየሱስ ክርስቶስ መጠየቁ አላዋቂነቱን ያሳያል አያሳይም? አዎ በልና ወደ ቀጣዩ ማለፍ እንችላለን። ለምን ጠየቀ? አያውቅም። የአልዓዛርን አስክሬን ያስቀመጡበትን ቀጥታ ሄዶ ማግኘት አይችልም። በራሱ አምላክ ቢሆን ኖሮ አምላክ አለመሆኑን ያሳያል። ሽፍት አደረግን ያልኩ ለዛ ነው። በምድር ላይ ያለ ፍጹም ሰውና ፍጹም አምላክ ነው። ፍጹም ሰውና ፍጹም አምላክ ነው በምድር ላይ ያለ። ስለዚህ ሰው ስለመሆኑ ሊጠይቅ ይችላል ወዴት አደረጋችሁ ብሎ። አምላክ ስለመሆኑ ደግሞ ከሞት ያነሳ ይችላል። አምላክ ስለመሆኑ ደግሞ ከሞት የማንሳት አቅም ስላለው ከሞት ያነሳል። አሁን ሽፍት ሽፍት እያደረግን ነው። አንዴች አዳምጥ። እውቀት ስጋዊ ማንነት ነው ወይንስ መለኮታዊ ማንነት ነው? አንዴ ቀስኛል እሱ ጣልቃ ሳገባብኝ ጥያቄውን መልሰው። እውቀት አሁን ስጋ ስለሆነ ነበር እንደማያስኬድ ላሳየ። እውቀት ስጋዊ ባህሪ ነው ወይንስ አዳምጥ እንጂ ለውይይት ከሆነ የመጣኸው የሆነ ራስህ ከገባህበት አውጦ ያዙ ልገባ ትበል። ከዚያ ራስህ ነው የገባህበት። ስለዚህ ያንን መጨረስ አለብህ። ወደ ቀጣይ ትሄዳለህ። ችግር የለውም፣ ጊዜ እሰጥሃለሁ። እውቀት መለኮታዊ ባህሪ ነው ወይንስ ስጋዊ ባህሪ? ስለማን እያወራህ ነው? ስለ ክርስቶስ። ይሄንን በሰው ሆኖ ስለመጣ ነው ያላወቀው አልከን። እውቀት ስጋዊ ባህሪ ነው መለኮታዊ ባህሪ ነው እያልከው ነው። መለኮታዊ ባህሪ ጎበስ። ስለዚህ ክርስቶስ ስጋ ስለሆነ ነው ያላወቀው የሚለውን ትው። እውቀት መለኮታዊ ባህሪ ነው። ስለዚህ ክርስቶስ መለኮታዊ ባህሪ የለውም ማለት ነው። ቢኖሩ ኑሮ ባወቀ ነበር። የት እንዳለ ታምናለህ? ሌላም ልጨምርልህ ክርስቶስ የማያውቀው ነገር የሁሉ ሰው እኔ አንተ ቤት ስገባ ሴንሲቲቭ እንድትሆን ሳይሆን አንድ ቃ በቃስተኝ በእናትህ ቤትን የመጣሁት እኮ ይቅርታ፣ ውይይት ከጀመርክ በኋላ አውጡኝ ከዚህ ምናምን የምትል ከሆነ አትጀምሩት። ለመማማር የሆነ ፖለቲካ ሰርተህ ልትወጣ አይመቸም። እንደዚህ ጠይቅ አልኩህ አይደለ? ጠይቅ የምትፈልገው እራስህ ገባህበት። ተወኝ በቃ እሱን እንትናት በለኝ ምናምን። ከዛ መጣኔ አይደለም የምትጎዳው። እኔ አንተ ቤት ስመጣ ምናምን
ለማር ነው የምትመጣ ትማራለህ። ጥያቄዎች ካሉ ናና ጠይቅ። ግን የሆነ ርዕስት እንትን ካልክ በኋላ ከጀመርክ በኋላ እንትን አትበል። ክርስቶስ አምላክ እንዳልሆነ እንዳውም በደንብ አድርገህ መስክረህ ነው ያወጣኸው። ይሄን ያላወቀው እኮ በስጋው ስለሆነ ነው አለ። እውቀት ሲጀመር ስጋዊ ባህሪ ነው ወይንስ መለኮታዊ ባህሪ? ስጋዊ ባህሪ የምንላቸው ክርስቲያኖች መብላት፣ መጠጣትሽ ይሄ ይስማማው ለክርስቶስ እንበል። ሰው ስለሆነ በላ፣ ሰው ሁሉ ስለሆነ ጠጣ። ያላወቀው ሰው ስለሆነ ነው ግን አያስኬድም። ምክንያቱም እውቀት የስጋ ባህሪ ሳይሆን የመለኮት ባህሪ ነው። መለኮት ደግሞ በባህሪው ሁሉን ነገር የሚያውቅ ነው። ክርስቶስ መለኮታዊ ባህሪ አለው ከተባለ ያን እውቀት የሚባለው ነገር ከእርሱ ሊሰውር አይገባም። የሆነች ነገር እንደው ተሳስቶ አላወቅም ከተባለ ከአምላክነት ውሃ ነው የሚበላው። ገብቷችኋል አይደል? አምላክ ሁሉን ነገር የሚያውቅ ነውና አምላክ አላህ ስብሐነሁ ወተዓላ ስለ ባህሪው ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም አለ። ስለ ፍጥረታቶች ሁሉ የኋላቸውንም የፊታቸውንም ሁሉ አውቃለሁኝ አለ። ገብቷችኋል አይደል? ከእርሱ የሚሰወር ምንም አይነት ነገር የለም። ለዚያም ነው ክርስቶስ ሲናገር ዒሳ ምን አለ በቁርአን ላይ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲከ ኢነከ አንተ ዓላሙል ጉዩብ አለ። ስለ አላህ ሲናገር አምላክ ያለህ ሆይ አለ ዒሳ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም። አንተ የሩቅንና ድብቅ ነገራቶችን ሁሉ የምታውቅ ነህና ያቸዋል ሁሉም ታውቃለህ ብሎ ዒሳ ራሱ መሰከረ። ይህ መሳሽ ቀጣዩን ነበር። ጥያቄ ያለው ካለ ይቀጥል።